ዮሐንስ ወንጌል ምዕራፍ 3 ቁጥር 34 እዚህ ጋር የምናየው ቃል ዮሐንስ ወንጌል ምዕራፍ 3 ቁጥር 34 ላይ ያለ የዛሬ ቃል መነሻ ነው። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና ይላል። አሜን። እስኪ ሁላችሁ እግዚአብሔር መንፈሱን ሰፍሮ አይሰጥም በሉ። እዚህ ጋር የእግዚአብሔር ቃል የምናየው ዮሐንስ ምዕራፍ 3 ላይ መጥምቁ ዮሐንስ ከቁጥር 22 ጀምሮ ስለ ኢየሱስ የሰጠው ምስክርነት ነው። ይሄ ቃል የዮሐንስ ምስክርነት ነው ስለ ኢየሱስ። እንግዲህ ስለ ኢየሱስ ማንነት ይናገራል። እዚህ ጋር እሱ ቅድም አዜቤስ ተናገር ነበር። እሱ ሊልቅ እኔ ላንስ ምናምን ብሎ ተናግሮ ማለት ነው። በጣም ትልቅነቱን ማንነቱን ተናግሮ ከዛ መጨረሻ ምን አለ? እግዚአብሔር የላከው አለ። ኢየሱስን እግዚአብሔር አብ እንደላከው ከእንደገና ደግሞ ያልተሰፈረ መንፈስ፣ ትንሽ ያልሆነ መንፈስ፣ የተትረፈረፈ መንፈስ አጭቆ ተሞልቶ ኢየሱስ የእግዚአብሔርን ቃል ሊናገር እንደመጣ አሳይመንቱን እያወጀ ነው። አሜን ናቸው ወይ? ኢየሱስ ያድናል። ይህንን በእንግሊዝኛ እናንበው ፓስተር አማን። For he whom God has sent speaks the words of God, proclaiming the Father's own message. For God gives the gift of the Spirit without measure, generously and boundlessly. My God, somebody touch your neighbor and say spirit without measure. እስኪ በሉ ለጎናችሁ spirit without measure። ደስ አይልም? ስፒሪት እግዚአብሔር ይሰጣል፣ ግን there is no measure, there is no limit። የምንቀበለው ስፒሪት ማለት ነው የተትረፈረፈ ከበቂ በላይ የሆነ መንፈስ ይሰጣል እያለ ነው። አረ አሜን በሉ። አሜን አሜን። ለምንድን ነው እንደዚህ ያለው? አሁን ኢየሱስ እዚህ ጋር ሲመጣ ስፒሪት ዊዛውት ሜዠር ይዞ ነው፣ የተትረፈረፈ መንፈስ ይዞ ነው ኢየሱስ ሊሰብክ የመጣው እያለ ነው። እግዚአብሔር በአዲሱ ኪዳን ሊያደርግ ያለውን ነገር እያወጀ ነው ዮሐንስ። አረ አሜን በሉ። አሜን አሜን አሜን። አያችሁ፣ በአሮጌ ኪዳን ላይ እግዚአብሔር አንድ ሰው ጋር ሄዳል። ሙሴ ጋር ሄድና ሙሴ ላይ መንፈሱን ያስቀምጥና ሙሴን ይልከዋል። ከዛ ሙሴ ሄዳል፣ ታምራት ያደርጋል። ኢቭን አሮን እንኳን ብዙ ማድረግ አይችልም። ሙሴ የሚለውን ብቻ ነው የሚያደርገው። እግዚአብሔር ሲፈልግ የሚመጣው ማጋ ነው ሙሴ ጋር ብቻ። አንድ ሰው ላይ ነው ስፒሪቱ የሚመጣው። It was a spirit with measure in the Old Testament. The New Testament is a spirit without measure. አሜን አሜን አሜን። አያችሁ፣ ከዛስ ዳዊት ጋር ሄዳ መንፈሱ የምወደው ነው የሴን እንደ ልብ የሆነውን ዳዊትን አገኘው። የሴ ልጅ እሱ ላይ መንፈሴን አደርጋለሁ፣ በሱ ሰራለሁ፣ ሌላውን በሙሉ በሱ ቆጣጠራለሁ። ሌላ ሰው ቢፈልግ መንፈስ ቅዱስ መቀበል አይችልም። ቢጾም ቢጸልይ መንፈስ ቅዱስ መቀበል አይችልም። ለምን? ኪዳኑ እንደዛ ነበር። ምን አይነት ኪዳን ነበር? የተሸፈነ ፊት። አረ አሜን። አዲሱ ኪዳን ላይ እነሆ ባልተሸፈነ ፊት ይላል። እኛ ሁላችን የጌታን አረ አሜን በሉ በኢየሱስ የጌታን ክብር እንደ መስታወት እያብለጨለጭን። አረ አሜን አሜን አሜን። አረ አሜን ነው ወይ? አያችሁ፣ አዲስ ኪዳን ላይ ያለው የመንፈስ አሰራር መንፈስ ቅዱስ ከልክ በላይ የተትረፈረፈ መንፈስ ፈሶብኛል። ያልሆነ ሰው የለም። አለማወቅ ነው በጭቆና የሚያኖረን። እንደዛ ያልተደረገ አማኝ የለም። አንድ ሰው ላይ ይሄዳል በአሮጌ ኪዳን፣ ከዛ በአንዱ ሰው ነው የሚሰራው። በአዲሱ ኪዳንስ ኢየሱስ መጣ፣ ተሰቀለ፣ መስቀል ላይ ምን ሆነ? መጋረጃው ተቀደደ። ወደዛ የሚገቡ አንድ ሰው ብቻ ነበር። ከሞት ያልተሻረ በሞት በሰማይ ክነቱ የጌታ ሌሎች ሞት ከልክሏቸው ከነ አሮን ይልቅ የኢየሱስ። ለምን መሰለ? ያኔ አንድ ሰውዬ ነው ውስጥ የሚገባው። ከዛስ እሱም ገመድ አስሮ በሰላም ተመለስ እንግዲህ ይርዳህ ነው የሚሉት። እንዲህ ተደርጎ ቼክ ተደርጎ አለው። ዘካርያስ እንኳን ይውላችሁ ጻድቅ ነበር፣ ፍጹም ነበሩ፣ በጌታ ፊት ምንም ችግር የሌለባቸው ነበሩ። ዘካርያስና ኤልሳቤጥ አንድ ሚስቴክ እንደዛ ነው የሚለው።
በጌታ ፊት በሕግ ፍጹም ነበሩ ይላል የእግዚአብሔር ቃል። ከነበሩ ካለ ነበሩ በቃ። እሱ እንኳን ገብቶ ዱዳው ነው የወጣው። ገብርኤል መግደል ነበር ግን ዮሐንስ መምጣት አለበት ብሎ መሰለኝ የለቀቀው። አልተጻፈም አይደል? አሁንስ ስፒሪት ዊዛውት ሜዠር። በአዲሱ ኪዳንስ ስፒሪት ዊዛውት ሜዠር፣ የተትረፈረፈ መንፈስ። ማን ነው አሜን የሚለኝ? ያላነሰ መንፈስ። ማንም ሰው ኢየሱስን ሲያምን የሚሰጠው ውድ ነገር፣ ፕሬሸስ ነገር፣ በገንዘብ ማይገዛ ነገር፣ ኃይለኛ ነገር ያ ማን ነው? እግዚአብሔር መንፈስ ቅዱስ ነው። ስፒሪት ዊዛውት ሜዠር። አረ አሜን አሜን አሜን። ስፒሪት ኢየሱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል፣ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ምን አደረገው? ቀባው። እሱስ ባጋንንት እየታሰሩትን እየፈታ እየፈወሳቸው መልካምን እያደረገ ዞረ። ከዛ እግዚአብሔር ከሱ ጋር ነበርና። ካንተ ጋር ያለው እግዚአብሔር መንፈስ ቅዱስ ይባላል። ካንቺ ጋር ያለው እግዚአብሔር መንፈስ ቅዱስ ይባላል። ከጎናችሁ ያለውን ሰው ነካ አርጉትና መንፈስ ቅዱስ ካንተ ጋር ነው በሉት። በውስጥ ብቻ ሳይሆን በሉ ካንተም ጋር ነው። አሜን አሜን አሜን። ደስ አይልም? መንፈስ ቅዱስ ዊዛውት ሊሚት ተሰጥቶናል። እስኪ መንፈስ ቅዱስ በሉ። አያችሁ በእኛ ኪዳን እኛ ሁላችን አሁን ወደ ጌታ ከመጣ ብዙ ጊዜ አጥፍተን እናውቃለን። ግን he never left us። አይገርምም? and he will never leave us። ለምን መሰላችሁ? መንፈስ ቅዱስ እስኪ መንፈስ ቅዱስ በሉ። መንፈስ ቅዱስ መኖር የሚችለው ቅዱስ ቦታ ብቻ። አይገርምም? መንፈስ ቅዱስ እኛ ውስጥ ነው የሚኖረው አይደል? ይኖራል። ታምናላችሁ? ስለዚህ እኛ ቅዱስ ነን ማለት ነው። አሜን። አይገርምም? መንፈስ ቅዱስ የሚኖረው ቅዱስ የሆነ መቅደስ ውስጥ ብቻ ነው። እኛ ምን ነን ማለት ነው? ቅዱስ። ለዛ ነው ቅዱሳን የምንባለው። የጴንጤ ስም አይደለም። ቅዱስ እስኪ ቅዱስ ነኝ በሉ። ውስጤ ያለው ቀድሶኛል በሉ። አይገርምም? መንፈስ ቅዱስ ያለ መጠን የተትረፈረፈ መንፈስ ማለት ነው። የተትረፈረፈ መንፈስ፣ የበዛ መንፈስ። መንፈስ ቅዱስ በእኛ ውስጥ ይሄ የተትረፈረፈ። አሁን ለምሳሌ ብዙ ሰዎች እኔ የሚረዳኝ የለኝም ምናምን እንላለን። እንደዛም አይነት መዝሙር ስንዘምር ያስለቅሳል። ጥሩ ነው፣ ደስ ይላል። ስንጸልይም ደስ ይላል። እኔ እኮ ተውከኝ እንዴ ጌታ ሆይ የት ሄድክብኝ? ምን ነው ዙፋን ላይ ነህን? ምናምን ይባላል። ይሄ አሁን ለኢሞሽን ይመቻል፣ ግን ትክክለኛ አይደለም። ለውስጥ ለኢሞሽን ይመቻል። በሰዓቱም ደግሞ ኢሞሽናችንን ሙቭ አድርጎ አስለቅሶ ምናምን ትንሽ እንደ አድቪል ያደርገናል ማለት ነው። ሻል ነገር ይለናል። ከዛ ደግሞ ተመልሶ ነው ገባ። ፔን ኪለር ነው እንጂ ሂል አያደርግም። ሂሊንግ የሚመጣው you shall know the truth and the truth shall make you free። አሜን ናችሁ? አያችሁ? እውነቱን መረዳት ግዴታ ነው። አዲስ ኪዳን የተትረፈረፈ መንፈስ እግዚአብሔር ለልጆቹ ሁሉ ሰጥቷል። አሜን አሜን። አዎ የተትረፈረፈ መንፈስ፣ ያልተቆጠበ መንፈስ። አሜን። ስፒሪት ዊዛውት ሜዠር። አሜን አሜን። ስፒሪት ዊዛውት ሜዠር። ይኸውላችሁ መንፈስ ቅዱስን ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ላይ ሂድልኝ ፓስተር አማን። ይኸውልህ ምዕራፍ 14 ላይ ቁጥር 27 ቁጥር 25 እስከ 27 በአምፕሊፋይድ ቨርዥን አንብብልኝ በእንግሊዝኛ። እንግዲህ ዛሬ ይቅርታ እየቀላቀልን እንማራለን። ክብር ለኢየሱስ ይሁን። ስለ መንፈስ ቅዱስ ፕሮሚስ ነው የሚናገረው እዚህ ጋር ጌታ ኢየሱስ። እሺ I have told you these things while I am still with you. እሺ But the helper, comforter, advocate, intercessor, counselor, strengthener, standby, the Holy Spirit, whom the Father will send in my name, in my place, to represent me and act on my behalf. He will teach you all things, and he will help you remember everything I have told you. Peace I leave with you, my perfect peace I give to you. Not as the world gives, do I give to you. Do not let your heart be troubled, nor let it be afraid. Wow. Let my perfect peace calm you in every circumstance and give you courage and strength for every challenge. አሜን። ስሞን እኔ ብሄድ ይሻላል አለና እኔ ከሄድኩ በኋላ የምልከው ብሎ አሁን በደንብ ስሙኝ፣ ሄልፐር ይባላል አለ። ሰማችሁ? ሊስን ቬሪ ኬርፉል። ጌታ ምስክሬ ነው፣ ህይወታችሁ ይፈወሳል።
አሁን እዚህ ጋር እያንዳንዱን ታነብልኛል እና እሺ ይሄ ሄልፐር ምን ያደርገኛል? አሉክ ምን መሰላችሁ? help without measure ማለት ነው። አሜን ሰማችሁ? መንፈስ ቅዱስ is your helper without measure። አሜን ናችሁ ወይ? ለምን ጌታ መንፈሱን ሰስቶ ሰፍሮ አይደለም የሚሰጠው። ሲሰጥ በአዲስ ኪዳን ያፈሰዋል፣ አትረፍርፎ ነው የሚሰጠው። without measure ነው የሚሰጠው። ለምንድን ነው without measure? without measure help እንዲያደርግ ከልክ በላይ እንዲረዳን። ኧረ አሜን በሉ በጌታ። ስለዚህ ረዳት የለኝም ሰው የለኝም። how can you say God says I am your helper and you are talking about I don't have helper? በነገራችን ላይ ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው ለባልና ሚስት ብቻ አይደለም የተጠራው። ባይዘይ yes ችግር የለውም። ሰው ብቻውን ይሆን ዘንድ መልካም አይደለም። እሺ መጥምቁ ዮሐንስ ብቻውን ነበር፣ ኤልያስ ብቻውን ነበር፣ ጳውሎስ ብቻውን ነበር እና መልካም ህይወት አልኖሩ። ስለ ትዳር አይደለም የተናገረው፣ ከእግዚአብሔር ጋር ስላለ ህብረት ነው። ማን ነው አሜን የሚለኝ በኢየሱስ? ኧረ አሜን ነው ወይ? ግን ሰው ብቻውን ይሆን ዘንድ መልካም አይደለም። እሱ እኮ ላይክ ሌሎቹ እንደተረገመ ህይወት ነው። በጣም የሚገራርሙ ያላገቡ ህይወታቸውን ለጌታ የሰጡ በመጽሐፍ ቅዱስ ላይ አሉ። ምንም እንኳን የሌላቸው አንድ እንኳን ሱኬስ የሌላቸው እነ ኤላይጃ እየተነጠቁ ይሄዳሉ፣ ይጾማሉ፣ ስለ ልጅ አይጨነቁ። ጳውሎስ ምንድነው ያለው? አታግቡ እንደውም እንደኔ ብትሆኑ ፈልጋለሁ አላለም? እንደዛ ብሎ መክሯል አይደል? እና መልካም ያልሆነ ህይወት እየሰጠን ነው ማለት ነው። ኖ ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው ሰው ከእግዚአብሔር ጋር ስላለው ህብረት ነው። ምክንያቱም ሰው ያለ እግዚአብሔር መሆን ይችላል። ሰው ያለ እግዚአብሔር መሆን ይችላል። በዓለም ያሉ ሰዎች ያለ እግዚአብሔር ናቸው። ለዛ ነው ስፒሪት ዊዛውት ሜዠር አንተ ላይ መጣ አይደለ? you can preach without measure, you can witness without measure። ያለ ልክ መመስከር ትችላል። ኧረ አሜን ነው ወይ? ወይኔ መንፈስ ቅዱስ አለቀብኝ ብላችሁ ጸጋ ያለቀ። አሁን ይውላችሁ ባይዘው በደንብ ስሙ። በአዲስ ኪዳን ጸጋው ተላጨ የሚባል ነገር የለም። ማን ነው ኢየሱስ የሚላቸው? the grace is Jesus። ጸጋው ተላጨ no, it's an Old Testament verse። ግን ያ ማለት ሰው እንደፈለገ ይሁንና ኃጢአት ስራ ይስራ ኖ። መንፈስ እኮ ቅዱስ ነው በውስጥ ያለ። ስለዚህ he will help you to exercise a holy life። ኧረ አሜን። ቅዱስ ህይወት እንድንኖር እኮ ኤክሰርሳይዝ የምናደርገው በመንፈስ ቅዱስ እርዳታ ነው። ለምን? that is his nature, that's his personality, his holy spirit። ኧረ አሜን። ስለዚህ helper without measure ሰጣችኋለሁ እያለን የተትረፈረፈ ረዳት እያለን ቀጥሎ አንብብልኝ። helper ብሎ ከዛስ comforter advocate ወይ comforter without measure። አሜን። ኧረ አሜን። ምን ማለት ነው? ምቾት ሰጪ ኮምፈርት የሚያደርግ አሜን። መንፈስ ቅዱስ ብሎ መሄድ ምቾት ሰጪ ሳይሆን he really when he comforts you, he heals you, he delivers you, he protects you, he provides for you። ኧረ አሜን ናችሁ ወይ? ኮምፈርተር ምን አይነት ኮምፈርተር? without measure የተትረፈረፈ ምቾት ሰጪ። አሜን አሜን። አዲስ ኪዳን ወዳጄ የኢየሱስ ዞን ነው የገባው። ቅድስተ ቅዱሳን ነው የገባው። አሜን አሜን። ትናንት ስለ ጸሎት ስንማር አልነበር? እንግዲህ this is the boldness we have in him አይደለም የሚለው። ከዛ በኋላ ምን ነው? let us come boldly to the throne of grace። what boldly እዛ ላይ እኮ የሚናገረው ኢየሱስ በሁሉ ተፈትኖ ግን በአንድ ኃጢአት አላደረገ። በድካማችን ሊራራልን የሚችል ሊቀ ካህን አለን ይልና እኛ ስንፈተን ምን እናርግ? ፈተና ውስጥ ሆኜ ችግር ውስጥ ሆኜ ወድቄ ቆሽሼ ግን ሲሄድ አባቴ ጋር boldly በድፍረት እንዴ አሜን አሜን ወደ ዘጋው ዙፋን በእምነት በድፍረት boldly። አረ ኢየሱስ ያድና። አሜን አሜን። ከዛስ ይኸውልህ he will wash you and clean you without measure። አሜን። አይገርምም? እንዴት አይነት ድንቅ ጌታ ነው ኢየሱስ። እሺ ከዛስ ቀጥሎ advocate you know advocate ማለት ጠበቃ ማለት ነው አይደል? አሜን። advocate without measure የሚከራከር አይደለም የሚል ክህነቱ በሰማይ ቀጥሏል አይደለ? በሰማይ አሁንም እስካሁን ድረስ ስለኔ ሳጠፋ ስወድቅ ሳበላሽ አባ ይላል።
ምን ያህል አያበዛው የሚል የለም ዊዛውት አረ መንፈስ ቅዱስ ይወላችሁ እኔ ትንሽ ነው እኔ ያለኝ መንፈስ ትንሽ ነው ጸጋው ትንሽ ነው የሚባል ነገር ኃጢአት ነው እንደዛ መናገር ትንሽ የሚባል ጸጋ የለም ትንሽ የሚባል መንፈስ የለም ይሄ ትክክል አይደለም አሜን አሜን አዎ without measure advocate ከዛ አስቀጥሎ intercessor look intercessor ማለት prayer partnerህ ነው አሜን መንፈስ ቅዱስ he is your prayer partner እስከመቼ without measure እንዴት እንድንጸልይ እንኳን አናቅ መንፈስ ግን በእኛ ውስጥ ሆኖ በማይነገር መቃተት ምን ያደርጋል ይቃትታል ምን ያህል without measure hallelujah somebody shout without measure without measure say spirit without measure spirit without measure አይገርም እግዚአብሔር የላከው መንፈሱን ሰፍሮ ስለማይሰጥ የእግዚአብሔርን ቃል ይናገራል ለምን እግዚአብሔር መንፈሱን ሰፍሮ አይሰጥም ቆጥቦ አይሰጥም እቺ በቃልን ካየኛ አያልቅበትም እኔም ላይ አንተም ላይ አንቺም ላይ ሁላችንም ላይ ኢየሱስን ስንቀበል የተቀበልነው መንፈስ without measure አሜን 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 ቀጥሎስ counselor የሚመክር ወይ አረ አሜን ነው ስሙን እንዴት ይዋለሽ ወንደርፉል ካውንሰለር ትዝ ይላችኋል ኢሳይያስ ላይ ወንደርፉል ካውንሰለር ወንደርፉል የሆነ መካሪ መንፈስ ቅዱስ ይባል የሚመክረኝ አጣው ማለት አችልም አንተ የሌለህ ነገር የለም አንቺ ያልተቀበልሽው ነገር ምንድነው ካውንሰለር without measure አረ አሜን ነው አሜን እሺ ይውላችሁ ጌታ ምን አለ ሐዋርያ ሥራ ምዕራፍ 1 ላይ 40 ቀን ታያቸው መጀመሪያው ቁጥር ላይ ምን ይላል ኢየሱስ ክርስቶስ ያደርገውና ያስተምረውን የጀመረውን አው መቀጠል ይፈልጋል ነው የሚለው የመጀመሪያው ቁጥር ያደርገውና የጀመረውን የሚቀጥለው ግን በሰዎች በእነ ጴጥሮስ ነው ስለዚህ ምን አላቸው ሂዱና ኢየሩሳሌም ጠብቁ አላቸው ከማድረጉ በፊት ኃይል ትቀበላላችሁ ብሎ ምን አላቸው መንፈስ ቅዱስ በወረደ ጊዜ እስኪ ወረደ በሉ በኦልድ ቴስተመንት ባሮጌ ግን አንድ ሰው ላይ ነበር የሚወርደው የእግዚአብሔር መንፈስ በዳዊት ላይ ብቻ ወረደ ሌላው በሙሉ አይቶ ምራቅ ማውጣት ነው ቀንቶ ማለት ነው አይወርድበትም አሁንስ ሂዱ ጠብቁ ኢየሩሳሌም ጠብቁ ይወርድባችኋል አላቸው አየ ለምን መሰለ ወረደ የሚለው ቃል without measure ስለሆነ ያለ ልክ የሆነ የተትረፈረፈ መንፈስ ቅዱሳን ይውላችሁ እንደሌላችሁ አርጎ የሚሰብካችሁ የሚነግራችሁ ያልሰለጠነ አእምሮ አስተሳሰብና ጠላት ነው ሰይጣን መንፈስ ቅዱስ የተትረፈረፈ መንፈስ ነው የተቀበልኩት የተትረፈረፈ ጸጋ ነው የተቀበልኩት አረ ኢየሱስ ያድና ለዛ ነው ጳውሎስ እኮ እንደው በወይን ጠጅ አትስከሩ እሱ ማባከን ነው ጊዜ አታባክኑ ወይን ጠጅ ምንድነው አረቄ ብቻ አለ እኮ ውስኪና ቢራ እኮ ብቻ እንዳይመስላችሁ ወሬ እኮ ነው ማይረባ ነገር እኮ ነው ታይም ይበላ ኩብኩባ ነገር እኮ ነው የማይሆን ፍሬንድሺፕ እኮ ነው ወይን ጠጅ ማለት ዩቲዩብ እኮ ነው ወይን ጠጅ ማለት ቲክቶክ እኮ ነው ወይን ጠጅ ማለት አሁን ወይን ጠጅ እኛ አንጠጣማ አሁን ስለማንጠጣ ሌላ ምንድነው የምንጠጣው ነው ቲክቶክ የሚጠጣለ ዩቲዩብ የሚጠጣለ ሐሜት የሚጠጣለ ልክ ነኝ አይደል አሁን በሱ ጊዜያችሁን አታባክኑ ይልቁኑ መንፈስ ይሙላባችሁ ዛሬ በኢየሱስም መንፈስ ይሙላባችሁ እንደ አዲስ መንፈስ ይሙላባችሁ በጌታ በኢየሱስም የጌታ የእግዚአብሔር መንፈስ ይሙላባችሁ እንዴት ይሙላብን በመንፈስ በመዝሙር በዝማሬ አያ አሁን ስናመልክ አያችሁ ስንዘምር እዚህ አዜብ ስንዘምር እንዳለ ከሰማይ ፓይፕ ተተክሎ በዚህ ውስጥ እየተሞላህ ስፒሪቹዋሊ እየተቀበልክ ነው አሜን በመዝሙር በዝማሬ አሜን ነው ወይ በልባችሁ ለጌታ ተቀኙ እርስ በርስ በመዝሙር ተነጋገሩ አሜን በመንፈስ ዘምሩ ጃባጋራራባስ ሼብራራራባያ ኢላማላባላባስ በቃ እንደ ተቀጣጣል እንደዚሁ ምን ትሆናለህ እየጠጣህ ነው አሜን እና ኢየሩሳሌም ጠብቁ አላቸው ኢየሩሳሌም እየጠበቁ ባለበት ሁለተኛው ምዕራፍ ላይ ትዝ ይላችኋል መንፈስ ቅዱስ ወረደ ምን እንደረ ታውቃላችሁ ጴጥሮስ ልሳን ጃብራ ምናምን አሉ ለምን እየጸለዩ ነበር የሚጠብቁት አየ ጸሎት ምን መሰለ ይሄ ነው ላይኑ ነው መሞያ ላይኑ ነው መዝሙር አምልኮ መሞያ ላይኑ ነው ምይሞላ ግን በጸሎት ውስጥ በአምልኮ ውስጥ እየተቀበልክ ኃይለኛ ይሆንክ እየተሞላ ትሄዳለህ አሁን
ምን አለ ጴጥሮስ? እነዚህ ሰዎች ሰክረዋል አሉ። ሰዎች መጡን። እኛ ሰክረን አይደለም። አሁን 9 AM ነው። በዚህ ሰዓት አይጠጣም በእኛ ሀገር ባህል። እኛ እንደዛ አይደለም ያደግነው። ግን አለ እግዚአብሔር በኢዩኤል መጽሐፍ እንዳለው እንዲህ ነው፣ በመጨረሻው ዘመን ከመንፈሴ ስጋ በለበሰ ሁሉ ላይ without measure ስጋ በለበሰ ሁሉ ላይ። ያኔ አንድ ሰው ላይ ነበር። አሁን ግን ስጋ በለበሰ ሁሉ ላይ ከመንፈሴ ኖ ሜዠር አለ። አሁን የሚመረጥ የለም። ድሃ፣ ትልቅ፣ ትንሽ፣ ያለው የሌለው አለ። እያንዳንዱ ስጋ በለበሰ ሁሉ ላይ ምን አደረጋ? አዘንበዋለሁ፣ አወርደዋለሁ without measure። አረ አሜን በሉ። ማን ነው አሜን የሚለኝ? without measure። ከዛስ ወንዶችና ሴቶች ልጆቻቸው አለ። አሁን ያኔ አንድ ነብይ ነው፣ አንድ የሆነ ብቻ ነው የሆነ ነገር የሚናገረው፣ ሌላው ይሰማል። አሁንስ ወንዶችና ሴቶች ልጆቻችሁ ትንቢትን ምን ያደርጋል? ይናገራሉ። ሃሌሉያ! አረ አሜን ነው ወይ? ሽማግሌዎች ራእይ ያሉ ህልም ያልማሉ። አሁን ነገሩ ተቀይሯል። አሁን አንድ ሰው ላይ ብቻ የሚመጣ አይደለም። አሁን መንፈስ ቅዱስ without measure ተለቀቀ፣ አወረደው እግዚአብሔር። አረ አሜን አሜን። በህይወታችሁ አለመሸነፍን ኤክሰርሳይዝ ማድረግ አለባችሁ። አሜን በሉ እስኪ። አለመሸነፍ በሉ። አለመሸነፍ ኤክሰርሳይዝ ማድረግ እንደ ኢየሱስ ክርስቶስ በጎ ወታደር ይላል እግዚአብሔር። ወታደር ላለመሸነፍ ቡት ካምፕ ይገባል፣ ኤክሰርሳይዝ ያደርጋል። የኛ ደግሞ ውትድርና እንዴት ነው? በጸሎት ስፍራ፣ በህይወት፣ በኮሚትመንት። አሜን ነው ወይ? ስሙኝ፣ እኔና እናንተ ትናንት እናገር ነበር፣ ሳታቋርጡ ጸልዩ ተብለናል አይደል? አይደል? ፉል ታይም you are a full time full time የኔ ስራ አይደለም፣ ሁሉም ፉል ታይም ነው። አሜን። ፉል ታይም ጸላይ። አሜን። ለምን መሰላችሁ እግዚአብሔር እንደዛ የሚለው? በደንብ ስሙኝ። ሰይጣን ፉል ታይም ነው የሚተጋው against us። you cannot defeat a full time devil with part time Christianity. እግዚአብሔር ምስክሬ። he is full time against you, against your health። ጤንነታችን፣ ቤታችን ላይ፣ ትዳራችን ላይ፣ አገልግሎት ላይ ነገርን አጣክለም ፉል ታይም ነው። እንደሚያገሳ አንበሳ የሚውጣውን ፈልጉ። አንተ ሊጎበኝ እኮ አለ። አንተ ዙ አይደለ እንደዚህ እየዞረ የሚጎበኝ የሚውጣው ሊውጥ እኮ ነው፣ ይዞራችኋል። ስለዚህ እናንተ ጸንታችሁ በእምነት ተቃውሙት። መከራ ይዞ ነው የሚመጣ። አየ ስፒሪት ዊዛውት ሜዠር ስላለ እግዚአብሔር ኦልሬዲ ትረስት አድርጎናል እናንተ። አሜን ናችሁ? አልችልም ምናምን አይደለም። you have received the spirit of God። በመንፈሱ ሰማያት ምን አደረጉ? ውበትን አገኙ። እጁም በራሪቱን እባብ። ያ መንፈስ አንተ ውስጥ አለ። ህይወት ውበት ማግኘት ይችላል። በራሪው እባብን መውጋት ትችላለህ። ለምን ቢባል you have received the spirit without measure። አሜን አሜን። የአዲስ ኪዳን ታሪክ ነው። በመንፈስ ቅዱስ የተቀጣጠሉ የተሞሉ ሁሉም እሳት 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 ሁሉም ላይ የእግዚአብሔር እሳት ያልተቀበለ የለም። እያንዳንዱ አሜን ነው ወይ? yes። ግን ያንን ማዳፈን ይቻላል ወይ? አዎ። አለማወቅ ያዳፍነዋል። አለማወቅ ያዳፍነዋል። ሰይጣን has no power over believers። ሰይጣን በአማኞች ላይ ኃይል የለውም። ሰይጣን ኃይል የሚያገኘው ኢግኖራንሳችን ላይ ነው። ignorance is a good door for the devil። አለማወቅ ማለት ነው። አለማወቅ ከእንደገና ደግሞ አውቃለሁ ባይነት ሳያውቁ አሜን ናችሁ? ለምን መሰላችሁ? ኢየሱስ እንደዚህ አለ፣ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለና እኔ ነገርኳችሁን ቃል እያስተማራችሁ አለ። አስተምሯቸው ማስተማር። ኢየሱስም ይዞር ነበር ይላል። ከዛ ምን ያደርግ ነበር? ያስተምራቸው ነበር። ያስተምርና ይሰብክ ነበር ይላል። ከማስተማር ነው የሚጀምረው፣ ከስብከት አይደለም የሚጀምረው። ቲቺንግ ኢዝ ፋውንዴሽን። ያልተማረ አእምሮ ማሸነፍ አይችልም። እኔ ወታደር ቤት ነበርኩኝ። ውትድርና ኢዝ ኖት አ ጆክ። እንትን ለብሶ ዩኒፎርም ለብሶ ዩኤስ መሪን የሚል ፎቶ ስታዩ ደስ አይልም? ሞገስ የላቸው ወዳጄ። ያቺን ለመልበስ የተሰቃየውን ስቃይ እሱን ጠይቀው። ቡት ካምፑ ቀላል አይደለም። ሂ ኢዝ ሬዲ 24/7 ሂ ኢዝ ሬዲ። በቃ ኤኒ ታይም አገሪ ስትፈልግ ትሄዳለህ። ደግሞ ፒክኒክ እንዳይመስል ውጊያ። ኢራቅ ትሄዳለህ፣ ኢራን ትሄዳለህ፣ አፍጋኒስታን ትሄዳለህ።
ቦምብ ያለበት ትሄዳለህ። መሪን ከሆንክ ደግሞ ቀድመ ነው የምትገባው። ስፔሻል ፎርስ ከሆንክ ደግሞ ሳዳም ሁሴን ቤት ትገባለህ። አየህ እንደ ሌቭል ማለት ነው። እና ኤኒ ታይም ሬዲ ነው። እንደ ኢየሱስ ክርስቶስ በጎ ወታደር ይላል። ለምንድን ነው እግዚአብሔር እንደዚህ አይነት ነገር ትልቅ ነገር አርጉ የሚለን? ምክንያቱም የሰጠን ስፒሪት ዊዛውት ሜዠር ነው። አሜን። ምክንያት የለንም እኮ እኛ ሪዝን ማቅረብ አንችልም። ጌታ ሆይ እንዲህ ስለሆነ ማለታችን ኢየሱስን ስንቀበል የተቀበልነው መንፈስ የተትረፈረፈ መንፈስ ስፒሪት ዊዛውት ሜዠር። አሜን። ስለዚህ መንፈስ ቅዱስ እሱ ካውንስለር ነው ዊዛውት ሜዠር፣ ሄልፐር ነው ዊዛውት ሜዠር። እንዴት ነው ሰው የለኝም ምን ነው እንዴ? ሰው የለኝም የሚረዳኝ የለኝም ምናምን ማለት አንችልም። ምክንያቱም የተቀበልነው መንፈስ ከቁጥር በላይ ነው። አሜን ነው ወይ? አሜን አሜን። እሺ አንድ ነገር ልንገራችሁ። ስፒሪት ዊዛውት ሜዠር ስላለን ዮሐንስ ወንጌል 15ኛው ምዕራፍ ላይ አንብብልኝ ፓስተር አማን በኤንኬጄቪ ፕሊዝ። I am the true vine, and my Father is the vine dresser. Every branch in me that does not bear fruit, he takes away. And every branch that bears fruit, he prunes, that it may bear more fruit. You are already clean because of the word which I have spoken to you. Okay. Look at me now. ስሙኝ። እውነተኛ የወይን ግንድ እኔ ነኝ ያለ ኢየሱስ ነው ያለው። ገበሬው ማን ነው? አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ምን ያደርገዋል ይላል በአማርኛ? ቴክ አዌ ነው የሚለው አይደለ? እሺ ጉድ ቴክ አዌ። ከዛ በኋላ ያስወግደዋል። ፍሬ የማያፈራውን ሁሉ አብዞ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ አለ። ምን እያለ ነው እዚህ ጋር? መንፈስ ቅዱስ የሚሰራውን ስራ ልንገራችሁ። በነገራችን ላይ መጽሐፍ ቅዱሳችን ዮሐንስ ወንጌል 14 15 16 ስለ መንፈስ ቅዱስ ብቻ ነው። ከዛ 17ኛው ምዕራፍ ላይ ኢየሱስ ጸለየ። ሙሉ ምዕራፉን የጸለየው አሁን እዚህ ጋር ምንድነው? እኔ ነኝ የወይኑ ግንድ እኔ ነኝ፣ በእኔ ላይ ነው የተተከላችሁት። ፍሬ የማያፈራውን ቅርንጫፍ ያስወግደዋል ሲል ቆርጦ ወደ ሲኦል ይጥለዋል እያለ አይደለም። Listen very carefully. New King James Version, not King James Version, የመጀመሪያው እንግሊዝኛ ባይብል ኦሪጂናል ትራንስሌሽን ነው ያለው። Every branch that bears fruit, no, every branch in me that brings not fruit, he taketh away ይላል። What is the word take away ማለት? According to this original Bible, originally ይሄ መጽሐፍ ዮሐንስ የተጻፈው በግሪክ ነው። What is take away ማለት? take away ማለት ኤይሮ ማለት ነው። ኤይሮ ማለት help ማለት ነው። እንዲያፈራ ያቀናዋል ማለት ነው። የወይን እርሻ ታውቃላችሁ? የወይን እርሻ ወይን ይተከላል። ወይን ቅጠሉ እንዴት ነው? ቀና ብሎ እንደ ሌሎች እንደ ማንጎ ምናምን አይደለም። ኦልሬዲ ሄልፕ ያስፈልገዋል። እንጨት ይተከላል፣ ገመድ ይደረጋል። በገመዱ ላይ ነው ታውቃላችሁ አይደል? ኦልሬዲ ነው። ዩቲዩብ ላይ ሄዳችሁ በኋላ ማየት ትችላላችሁ። ፍሬ የማያፈራውን ፍሬ እንዲያፈራ he take away ማለት ኤይሮ የሚለው ትርጉም ምን ማለት ነው? ኢሊቬት ማለት ነው። ሊፍት አፕ ማለት ነው። to rise up ማለት ነው። to rise from the ground ማለት ነው። አሜን እንጂ እግዚአብሔር ልጆቹን ከተቀበልነው በኋላ አይ አላፈራም ብሎ ቆርጦ የሚጥል መለወጥ የማይችል አምላክ አይደለም። ሲኦል የሚከት እግዚአብሔር የለም። he take away ማለት he airo ማለት ነው። he airo, he help, he rise up። ለምን ቢባል ገላትያ ምዕራፍ 5 ላይ የሥጋ ሥራ የመንፈስ ፍሬ ትዝ ይላችኋል። ፍሬው የማ ይባላል? የመንፈስ ፍሬ የመንፈስ። ስለዚህ የራስ ፍሬ አይደለም። ትዕግስት፣ ቸርነት፣ ሰላም፣ ፍቅር፣ በጎነት እነዚህ የማፍሬ እስኪ በሉት በጌታ። ስለዚህ የማፍሬ ነው፣ የኔ ፍሬ አይደለም። so he lifts me, he helped me, he elevates me to bear fruits. Why? I have received him without measure. ያለ ልክ ነው የተቀበልኩ። አላፈራም ማለት አችም። አሜን። ጳውሎስ የተናገረው ቃል በጣም ከሚገርመኝ ቃል we are co-workers with God ይላል። oh my goodness, we are partners with God, co-workers ይላል። so you have to cooperate, you have to co-work። አብረ መስራት አለብህ።
መንፈስ ቅዱስ አይ እኔ አልቻልኩም እያለ ወደ ጥፋት ብቻ ሁሌ ፈቃዳችንን እያደረገን አይደለም የሚለውጠን። ኖ ሆሊ ስፒሪት ደክሞኛል፣ አልቻልኩም። ስለዚህ ምን ያደርጋል? he elevates you from the ground። ለምን? ፍሬ እንድታፈራ። እነዛ ፍሬ የት ነው ያሉት? ገላትያ ምዕራፍ 5 ላይ የመንፈስ ፍሬ እኛ ቸርች የሰንዴ ስኩል ክላስ አይደለም። የመንፈስ ፍሬ እነሱ አላቸው፣ እኛን የሌለን። ይሄ የሕፃን ትምህርት አይደለም። አሁን እንደ እኛ ነው የሚያስፈልገን። እውነት ውሸት? እውነት ውሸት? አዎ አሜን አሜን። ለምንድን ነው እንዴ? እኔ እኮ በእኔ የሚያምን እኔ የማደርገውን ያደርጋል፣ እንደውም ከእኔ በላይ ያደርጋል። ምን አይነት እንትን ነው? ለምን መሰላችሁ? you have received the spirit without measure። አሜን አሜን። የሚያምኑ ሁሉ እነዚህ ምልክቶች ይከተሏቸዋል። ምንድነው ምልክቱ? በስሜ አጋንንት ያስወጣሉ። ከዚያ በፊት እኮ ማንም አያረግም ነበር እንደዛ። እንደውም ሰባዎቹ ትዝ ይሏቸዋል። ጌታ ጋር ተመለሱና ጌታ አሉ። አረ ይገርማል። ምን ሆነ? አረ በስም አጋንንቶች ተገዙልን። ደስ አለው ኢየሱስ በመንፈሱ ሐሴት አደረገ ይልና በዚህ ብዙ ደስ አይበላችሁ፣ ስማችሁ በሕይወት መዝገብ ስለተጻፈ በዛ ደስ ይበላችኋል። ዋናው ነገር ኢተርናል ሴኩሪቲ ነው። ይሄ ግን የሚያምኑ አንተ ብቻ ሳትሆን ገና በአንተ ቃል አንተ አስተምርሃቸው ጴጥሮስ የሚያምኑ በሙሉ አጋንንትን ይቀጠቅጡታል። ይሄው እስከ ዛሬ ተላልፎ እኛም እየቀጠቀጥ ነው። ከና ልጆቻችን ይቀጠቅጡታል፣ ዘራችን በሙሉ ይቀጠቅጠዋል። አረ አሜን። ለምን ቢባል አዲስ ኪዳን የሆነ የአዲስ ኪዳን አማኝ ሁሉ መንፈስ ቅዱስን ዊዛውት ሜጀር የተትረፈረፈ መንፈስ ተቀበሉ። አሜን አሜን አሜን። መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ። አሜን።